እንኳን ለሊቀ መልአኩ ለቅዱስ ሚካኤል ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል በሐምሌ ወር የሚነበበውን የሊቀ መልአኩ የቅዱስ ሚካኤልን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በባሕሪ በሕልውና በአገዛዝ በሥልጣን አንድ አምላክ እያልን በአብ በወልድ በመንፈስ ቅዱስ ስም አምነን ልመናውና በረከቱ ረድኤቱ ለዘላለሙ ከእኛ ጋር ይሁንና ሐምሌ በባተ በ12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳኒ ነው። በአንዲት አገር ስለሚኖር ስለ አንድ ክፉ ሰው ጳጳሱ ዮሐንስ የተናገረው ነገሪ ነው። ይህም ሰው ጾም የማይጾም ጸሎት የማይጸልይ ልቡናው እንደ ፈርዖን ልብ የጸና ነበር። በዚህም ሰው ጎረቤት የእሱ የሚስቱ ሃይማኖታቸው የቀና አንድ ድሃ ሰው ይኖር ነበር። ሁልጊዜ ቅዱስ ሚካኤልን እያገለገሉና ያገኙትን ለድሆችና ለችግረኞች ምጽዋት በመስጠት በዓሉን በማክበር ይተጉ ነበር። ያ በጎረቤታቸው የሚኖር ባለጸጋ ስለ እነዚህ ሰዎች በልቡ እንዲህ እያለ ያንጎራጉር ነበር። ለራሳቸው የሚበሉት የሚጠጡት የላቸውም፣ ነገር ግን ከየት እያመጡ ይመጸውታሉ በማለት ልቡ ታወከበት። ከዕለታት በአንድ ቀን ባለጸጋው ያን ድሃ ጠርቶ አንተ ሰው የምታርሰው እርሻ፣ የምትዘራው ዘር፣ የምትሸጠው የምትለውጠው ንብረት የለምና ከየት እያመጣ ነው የምትመጸውተው አለው። ድሃውም መልሶ እኔና ሚስቴ የመላእክት አለቃ የሚሆን የቅዱስ ሚካኤልን ስም በጠራን ጊዜ ኃይልም በረከትም ይሰጠናል። ስለዚህ ብዙ ሥራ እንሰራለን፣ ሥራችንም ይባረክልናል። እንዲህም ብሎ መለሰ። በዚህም ጊዜ ባለጸጋው ኀፍረት ያዘውና የሚመልሰው አጣ። ድሃውም እስከ ዕለተ ሞቱ ድረስ ምጽዋት ከመስጠት አላቋረጠም። ያም ድሃ ከሞተ በኋላ ሚስቱ ጸንሳ ነበርና የቅዱስ ሚካኤል በዓል በሚከበርበት ዕለት ለመውለድ ምጥ ያዛት። በዚህም ጊዜ አቤቱ የመላእክት አለቃ የምትሆን ቅዱስ ሚካኤል ሆይ ከዚህ ከደረሰብኝ ሕማም መውሊድ የምጥ ጭንቀት አውጣኝ እያለች ስለተማለደች እግዚአብሔር ፈጥኖ ልመናዋን ሰማት። በዚያኑ ጊዜ ሚካኤልና ገብርኤል ከሰማይ ወርደው እየተራዷት መልኩ ያማረ ወንድ ልጅ ወለደች። ቅዱስ ሚካኤልም ቅዱስ ገብርኤልን ሕፃኑን ባርከው አለውና ባረከው። እንደዚሁም ቅዱስ ገብርኤልም ልዑል እግዚአብሔር ይባርከው የዚህን የተንኰለኛ ባለጸጋ ቤቱን፣ ገንዘቡን ሁሉንም ለእርሱ ይስጥ ብሎ ባረከውና ሁለቱም የእግዚአብሔር መልእክተኞች ሚካኤልና ገብርኤል ወደ ሰማይ አረጉ። ያ ክፉ ባለጸጋ ሰው ግን በቤቱ ደርብ ላይ ተቀምጦ ሳለ እግዚአብሔር ጆሮውን ስለከፈተለት ሚካኤልና ገብርኤል የሚናገሩትን ሰምቶ ነበርና ይህ ሕፃን ገንዘቤን በምን ምክንያት ይወርሳል እያለ በልቡ ሲያወጣ ሲያወርድ ቆየ። ነገር ግን 40 ቀን ከሞላት በኋላ ይጠሯት ዘንድ ወደ እርሷ መልእክተኞች ልኮባት በመጣች ጊዜ በተንኰል ሲሸነግላት ሴትየዋ ሆይ ከአንዲት ሴት ልጅ በስተቀር ልጅ እንደሌለኝ ታውቂያለሽ። አሁንም ይህንን ልጅሽን ስጭኝና እንደ ልጅ አድርጌ ላሳድገው
በጎለመሰም ጊዜ ልጄን ሚስት ትሆነው ዘንድ እሰጠዋለሁ አላት። እርሷም ስለ ችግሯ በጥያቄው ተደስታ እንካ ወስደህ አሳድገው፣ እግዚአብሔር በእሱ ላይ የወደደውን ያድርግ ብላ ከሰጠችው በኋላ ያ ሕፃን ከዚያ ባለጸጋ ጋር ለ3 ወር ያህል አብሮ ተቀመጠ። ከዚህም በኋላ ያ ባለጸጋ በዚያ ሕፃን ላይ ተንኮል ያስብበት ዘንድ ያሴርበትም ዘንድ ጀመረ። የሚጠፋበትን መንገድ ፈልጎ ውስደት በሚባል በታላቅ ስልቻ ውስጥ ከቶ አፉን አስሮ ብላቴኖቹን ወደ ባሕር ይጥሉት ዘንድ አዘዛቸውና ወስደው ከባሕር ጣሉት። ቅዱስ ሚካኤል ግን ወደ ብላቴናው ወርዶ ወደ ሩቅ ሀገር ወስዶ ከባሕር ወደብ ጣለው፣ እንዲሁም አደረሰው። ከዚህ ሁሉ ነገር በኋላ በጎቹን ውሃ ያጠጣ ዘንድ አንድ በግ ጠባቂ ወደ ባሕሩ መጥቶ ያን ውስደት የተባለ ታላቅ ስልቻ አገኘና በፈታው ጊዜ ያን ሕፃን አገኘ። ልጅ አልነበረውምና ፈጣሪ ሆይ ልጅ ስለሰጠኸኝ ፈጽም ያመሰግናለሁ ብሎ ወደ ቤቱ ወሰደውና በቅድስት ሥላሴ ስም አጥምቆ ስሙን ተላሶን ብሎ ሰየመው። ተላሶን ማለትም በግዕዝ ቋንቋ ዕንቁ ማለት ነው። ልጁን በቤቱና በንብረቱ ሁሉ ላይ አሰለጠነው፣ እንዲሁም ሾመው። ብላቴናውም 20 ዓመት በሆነው ጊዜ በዚያ ባለጸጋ ላይ ከባድ ችግር ደርሶበት ተላሶን ወዳለበት አገር ሄደ። ከዚያም የተላሶን አባት በግ ጠባቂውን ከመንገድ አግኝቶ ወንድሜ ሆይ የመሸብኝ እንግዳ ነኝና ትተኸኝ አትሂድ፣ በዛሬው ሌሊት ከቤት አሳድረኝ ብሎ ስለለመነው እሺ እንዳልክደር እንዲሁ እንግዳዬ ነህና ብሎ መለሰ። ከዚያም ከቤቱ አስገብቶት ሳለ አባቱ ልጁን ተላሶን ብሎ ሲጠራ ሰማ። በዚህም ጊዜ ያ ክፉ ባለጸጋ ተላሶን ብለህ የጠራሃው ይህ ስምስ ትርጉሙ ምንድነው ብሎ ጠየቀው። አባትየውም በጎችን ውሃ ጠጣ ዘንድ ወደ ባሕር ዳርቻ ስወርድ አፉ የታሰረች ስልቻ ወድቅ አገኘው። ማሰሪያዋን ፈትቼ ባየኋት ጊዜ ይህን ብላቴና አገኘው። ልጅ አልነበረኝምና ልጅ በማግኘቴ ደስ ብሎኝ ስሙን ተላሶን ብዬ ሰየምኩት። ስለዚህም ቤቴን ንብረቴን ሁሉ እንዲያዝበት ሰጠሁት አለው። ባለጸጋውም መለስ አድርጎ ይህን ብላቴና ከባሕሩ ዳርቻ ካገኘኸው ስንት ዘመን ወይስ ዓመት ይሆናል ብሎ ቢጠይቀው ከ20 ዓመት ቢበልጥ እንጂ አያንስም ብሎ መለሰ። በዚህ ጊዜ ያ ክፉ ባለጸጋ ይህ ብላቴና እኔ ባሕር የጣልኩት መሆን አለበት አለ። አሁንም እሊያ የሰማይ መላእክት እርስ በራሳቸው ሲነጋገሩ እንደ ሰማኋቸው ቤት ንብረቴን ሁሉ ይወርስ ዘንድ ዕድል አልሰጠውም። እንዲህም እያለ በልቡ አሰበ። በዚያን ጊዜ ሰውነቱ ተቆጣ፣ እንዲሁም ተቅበጠበጠ። አባቱን እባክህ ይህን ልጅ የሆነኝ ዘንድ ስጠኝ፣ ልጅ የለኝምና አለው። አባትየውም እግዚአብሔር በማይመረመር ምስጢሩ በስልቻ ቋጥሮ ከባሕር ዳርቻ ያስገኘልኝ ልጅ እንዴት አድርገህ እንዲሁ ስጠኝ ትለኛለህ? ይህን ሕፃን ካገኘው ጀምሮ ቤቴ ተባርኳል። በሀብቴ በንብረቴ ሁሉ ላይ ጥፋት ወይም ጉዳት ነገር ከቶ የደረሰበት የለም አለው። ያም ክፉ ባለጸጋ እነሆ የ2 ባሮች መግዣ ዋጋ 30 ወቄት ወርቅ እሰጥሃለሁ፣ ልጁን ግን ትሰጠኛለህ አለው። በግ ጠባቂውም እሺ መልካም ነው፣ 30ውን ወቄት ወርቅ ስጠኝና ውሰድ አለው። ባለጸጋውም ወርቁን ሰጥቶ በግ ጠባቂውም ልጁን አስረከበው። ባለጸጋውም ያን ሕፃን ይዞ ሲሄድ ሩቅ ሀገር በደረሰ ጊዜ ይህን ደብዳቤ ይዞ የመጣው ተላሶን የተባለው ጎልማሳ ወደ አንቺ በደረሰ ጊዜ ዛሬ ነገ ሳትይ ጊዜ ሳትጨርሽ ፈጥነሽ አስገድዪው፣ ቀድሞ ከባሕር ውስጥ የጣልነው ሕፃን ነው ሲል ለሚስቱ የመልእክት ደብዳቤ ጻፈ። ደብዳቤውንም በማተም አትሞ
ለተላሶን ሰጠውና ይህንን መልእክት ለባለቤቴ አድርስ፣ ያለ እርሷ ለማንም እንዳታሳይ፣ ይህም በማለት አስጠነቀቀው። ከዚህም በኋላ ተላሶን ደብዳቤውን ይዞ ጉዞውን ቀጠለ። በጉዞውም ላይ ሳለ ቅዱስ ሚካኤል ብዙ የመላእክት ሰራዊት በንጉሡ ጭፍሮች አምሳል አስከትሎ ሲሄድ እንዲሁ አገኘው። ቅዱስ ሚካኤልም አንተ ሕፃን እንዴት አለ ሲል ሕፃኑን ጠየቀው። ጌታዬ ሆይ እግዚአብሔር ይመስገን ደህና ነኝ አለ። ቀጥሎም ይህ የያዝከው ደብዳቤ ምንድን ነው አለው። ሕፃኑም ጌታዬ ለሚስቱ መልእክት አድርስ ብሎኝ ነው አለው። ቅዱስ ሚካኤልም እስኪ ልመልከተው ብሎ ጠየቀው። በዚህን ጊዜ ያን የመልእክት ደብዳቤ ለቅዱስ ሚካኤል ሰጠውና እፍ ቢልበት ጽሑፉ ተደመሰሰ፣ እርሱ የሐሰት መጽሐፍ ነበርና። ቅዱስ ሚካኤልም ያ ክፉ ባለጸጋ በጻፈው የአደገኛ ጽሑፍ ፈንታ እኔ ባልሽ ከሄድኩበት ሩቅ ሀገር ይህን ደብዳቤ ወደ አንቺ ይዞ የመጣውን ልጅ አባት የሚሆን በጣም ባለጸጋ የሆነ ታላቅ መኮንን አግኝቼ ልጄን ለልጁ ሚስት ትሆን ዘንድ ለጥሎሽ የሚሆን ብዙ ወርቅና ብር ተቀብያለሁ። ስለዚህ ይህን መልእክቴ በደረሰሽ ጊዜ ልጄን አጋቢውና በሀገሬም በቤቴም ታላቅ ደስታ አድርጉ። ብሩንና ወርቁንም ሁሉ ስጭው። ይህን ብቻ ያይደለ እንዲሁም በዱር ያለ ርስቴንና ንብረቴን ከብቴንም የሚንቀሳቀሰውን የማይንቀሳቀሰውን ንብረቴን በሙሉ አንዳች ሳታስቀሪ አስረክቢው። ይህን የሚል ደብዳቤ ጻፈለት። ደብዳቤዋን እንደ ቀድሞው በማኅተም አትሞ ለብላቴናው ሰጠውና ይዞ ሄደ። ከዚያም የመልእክቱን ደብዳቤ ለሚስቱ ሰጣትና በውስጥ ያሉትን ትእዛዛት አንብባ ከተረዳሽ በኋላ እንደ ትእዛዙ ፈጸመች። ከአንድ ወር በኋላ የእቡይ ባለጸጋ ወደ ሀገሩ ተመልሶ ሲገባ ወደ ከተማ በተቃረበ ጊዜ ብላቴኖቹን አገኛቸውና ደህና አላችሁን ብሎ ጠየቃቸው። እነርሱም በጣም ደህና ነን፣ ሚስትህም የመልእክትህ ደብዳቤ እንደ ደረሳት በትእዛዝ መሠረት ከእኛ ጋር ታላቅ ደስታ ስታደርግ ሰንብታለች አሉት። እርሱም በምን የተነሳ ምክንያቱስ ምንድን ነው ብሎ ቢጠይቃቸው ደብዳቤ አሲዘ ለላከው ብላቴና ልጅህን ሚስት ተሆነው ዘንድ ዳሩለት ብለህ አዘህ ነበርና ስለዚህ ልጅህን ዳረችለት። በቤት በዱር ያለውን ንብረትን ሁሉ እንዲሁ አንዳችም ሳታስቀር ሰጠችው። አሁንም እነሆ እየበሉና እየጠጡ በከበሮና በመሰንቆ በበገናም እየዘመሩና እየዘፈኑ በታላቅ ደስታ ላይ ይገኛሉ አሉት። ይህንም ከሰማ በኋላ ታላቅ ሐዘን አደረሰበት። ከፈረሱም እወጣለሁ ሲል እርካቡ ተበጠሰና በኮርቻው በታች ባለው በገዛ ሰይፍ ላይ ወደቀ። እንዲሁም ሆዱ ተሸርክቶ ሞተ። ሚስቱም ታላቅ ጩኸትና ዋይታ፣ ሁካታና ጫጫታ እንዲሁም መሪር ልቅሶን በሰማች ጊዜ ከፍተኛ ድንጋጤ አደረባት። ወዲያው የሞተው ባሏ እንደሆነ በሰማች ጊዜ ከሰገነት ላይ ወድቃ እንዲሁ ሞተችና ሁለቱም በአንድ ቀን ተቀብረው አደሩ። ከዚህም ሁሉ ነገር በኋላ ያ ብላቴና በሥራው ሁሉ እግዚአብሔርን እያገለገለ ኖረ። ከእግዚአብሔር እንደተባረከና ሊቃነ መላእክት በሚሆን ከቅዱስ ሚካኤልና ከቅዱስ ገብርኤል ባደረበት በረከት የጌታችን ኢየሱስ ክርስቶስ በዓላቶች በሚሆኑ በበዓለ ገና፣ ኤጲፋንያ፣ በበዓለ ጥምቀቱና አስተርእዮ እንዲሁም አምላክን በወለደች በእመቤታችን በዓልና በየወሩ በ12 ቀን የቅዱስ ሚካኤልን በዓል በማክበር እግዚአብሔር ከሰጠው ገንዘብ ሁሉ ለነዳያን ለችግረኞች እየመጸወተ ይኖር ጀመር። እንዲህም እያደረገ ሲኖር ክቡር የመላእክት አለቃ የሚሆን የቅዱስ ሚካኤል በዓል በሚከበርበት
በኅዳር 12 ቀን አርፎ አምላክን በወለደች በድንግል ማርያም አማላጅነት ሩሩ በሚሆን በቅዱስ ሚካኤል ልመና የእግዚአብሔርን ወልድን ሰው መሆን ያበሰረ በቅዱስ ገብርኤል ጸሎት ፍጹም መንግሥተ ሰማያትን ወረሰ። እንግዲህ ቅዱስ ሚካኤል ያደረገው ታምር ተቆጥሮ የማያልቅ ነው። ነገር ግን በስሙ ነዳያንን በምጽዋት እናስባቸው ዘንድ እግዚአብሔርን በጸሎት እያሳሰበ ኃጢአታችንን ያስተሰርይልን ዘንድ ካደረጋቸው ታምራት ከብዙ በጥቂቱ ጽፈናል። እነሆ እኔ በኢትዮጵያ ጳጳሳት የተሾምኩ ዮሐንስ እግዚአብሔር የሰጠኝ እናንተ ልጆች ሆይ ሰውን ወዳጅ በሚሆን በእግዚአብሔር ዘንድ ምሕረትን፣ ይቅርታን፣ ባለሟልነትን እናገኝ ዘንድ ተግታችሁ ጸልዩ። የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የወልደ እግዚአብሔርን ሰው መሆን ያበሰረ በቅዱስ ገብርኤል ልመና አምላክን በወለደች በእመቤታችን አማላጅነት በመጥምቁ በዮሐንስ ጸሎት በጻድቃንና በሰማዕታት አማላጅነት በአርባዕቱ እንስሳ በ24ቱ ካህናተ ሰማያት ልመና ይቅር ይለን ዘንድ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። የሊህ ቅዱሳን ሁሉ በረከታቸው ሀብተ ረድኤታቸው ከእኛ ጋር ይኖር። ይህን መጽሐፍ የጻፈው ያጻፈው ንባቡንና ምስጢሩን አሰምቶ የተረጎመው ያነበበው የሰማው ሁሉ በአንድነት እግዚአብሔር በመንግሥተ ሰማያት ይማራቸው፣ አሜን። ተፈጥሮው ከነገደ እሳት የሆነ ቀዳሚ ተከታይ የሌለው የእግዚአብሔር ወልድ አገልጋይ የሚሆን ማዕረጉ ከፍ ያለ ከናፍሩ የምስጋና መፍሰሻ የሆነ ከአንደበቱ የእሳት ብልጭታ ነጸብራቅ እሳት የሚወጣ መጎናጸፊያው መብረቅ እሳት የሆነ በነበልባለ እሳት የተሸለመ የተጠሉ ጎስቋሎች የሰይጣን ሰራዊት አጋንንት የሚታጨዱበት የሥላሴ ሥልጣነ ሰይፍ በእጁ የተያዘ የመላእክት አለቃ የሚሆን ቅዱስ ሚካኤል ያደረገው ታምሪ ነው። በልመናው በአማላጅነቱ ያመንን የወንጌል ልጆች የምንሆን እኛ ሁላችንን በእርሱ ዘንድ አደራ ይቀበለን፣ ከወገኖቹ ጋር ይጠብቀን፣ በየዕለቱ በረድኤቱ ይጎብኘን፣ እጁን ዘርግቶ ይባርከን። የጠላታችን የሰይጣን ፍላጻዎች እንዳይነድፉን በክንፈ ረድኤቱ ይሰውረን፣ በጸሎቱ ጋሻም ይመክትልን። በዚህም ዓለም ካሉት እኩያት ፍትወታት ኃጣው እንድን ዘንድ ከዛሬ ጀምሮ እስከ ዓለም ፍጻሜ ድረስ በየዘመኑ በየዓመቱ ሁሉ ጥበቃው አይለየን። ይልቁንም ታምሩን የጻፈውን በክንፈ ረድኤቱ ይሰውረው ለዘላለም አሜን። በአንዲት ሀገር አንድ ክርስቲያናዊ ሰው ስለነበር ከዕለታት በአንድ ቀን የቅዱስ ሚካኤል በዓል በሚከበርበት ዕለት እንዲህ ተደረገ። በቁርባን ጊዜ ኤጲስቆጶሱ ከቀሳውስትና ከዲያቆናት ጋር በቤተ ክርስቲያን ውስጥ ሥርዓተ ቅዳሴውን በሚያከናውንበት ጊዜ ክርስቲያን ወገን የሆኑ ጥቂቶች ሰዎች ሥጋውን ደሙን ለመቀበል ሕጉና ሥርዓቱ በሚያዘው መሠረት እንዲሁ ቆመው ሳለ የእግዚአብሔር ወልድን የጌትነቱን ነገር የሚናገር ታላቅ ወንጌል የሚነበብበት ሰዓት ደረሰ። በዚያን ጊዜ እርኩስ መንፈስ ያደረበት ለብዙ ዘመን በእኩያን አጋንንት ልዩ ልዩ ስቃይ ሲሰቃይ የኖረ አንድ ሰው መጥቶ ከቤተ ክርስቲያን ገባ። ሕዝቡም እያዩት በታላቅ ቃል አሰምቶ እንዲህ እያለ ጮኸ፣ እነሆ ከማደሪያው አስወጥተህ አባረርከኝ። እስካሁን ድረስ ከባልንጀሮቼ ጋር የማድርበትና የምጠጋበት አጥቼ በመንከራተትና በመቅበዝበዝ እገኛለሁ። የመላእክት አለቃ ሚካኤል ሆይ ከሥልጣን ስር ወዴት እሄዳለሁ? ከፊትህስ ወዴት እሸሸጋለሁ? ከእጅህም ልናመልጥ አይቻለንም። ከሰማይ በታች ከምድር በላይ ካሉ ቦታዎች በአራቱ ማዕዘን አስወጥተ ሰደርከን። ስምህ በተጠራበት ቤተ ክርስቲያንህ በታነጸበት ቦታ ሁሉ መግቢያ አሳጣሃን እያለ
የቤተ ክርስቲያን ምእመናን በተሰበሰቡበት ያ መንፈስ ርኩስ በታላቅ ቃል ይጮህ ነበር። ያን ጊዜ ቅዱስ ሚካኤል ከሰማይ ወረደና ብርሃን ለብሶ መብረቀ ስብሐት ተጎናጽፎ ትምህርተ መስቀል ያለበት የወርቅ ዘንግ በመያዝ ተገልጾ ታየ። በዚያን ጊዜ በዚያ ሰው ላይ አድሮ የነበረው መንፈስ ርኩስ በቤተ ክርስቲያን ውስጥ በሚገኝ በመሠዊያው አጠገብ በታቦቱ በስተግራ በኩል ሰቅሎ በያዘው በትረ መስቀል እንዲሁ ደበደበው። ሰይጣኑም በታላቅ ቃል እንዲህ እያለ ይጮህ ጀመር። ወዮልኝ! በእጅ የተያዝኩ እኔ ወይታለብኝ! ከእጅ በምን አመልጣለሁ? የመላእክት አለቃ ቅዱስ ሚካኤል ሆይ ደፍሬ ወደ ቤተ ክርስቲያን በመግባቴ ታላቅ በደል ሰርቻለሁ። ነገር ግን ትተወኝ ይቅርም ትለኝ ዘንድ ታላቅ ሥልጣንና ክብር በሰጠህ በእግዚአብሔር አምላክህ እለምንሃለሁ። እነሆ ከእንግዲህ በኋላ ወደ ቤተ ክርስቲያንህ እንዳልገባ ስምህ በሚጠራበት ቦታ መታሰቢያም በሚደረግበት ቦታ ሁሉ እንግዲህ በጸሎትህ በሚተማመኑበት አጠገቡ ሁሉ እንደማልደርስ እምልልሃለሁ አለው። ይህን ተናግሮ ሕዝቡ ሁሉ እያዩት በታላቅ ፍርሃት ከቤተ ክርስቲያን ወጥቶ ሄደ። ከዚህ በኋላ ያ ሰው ከበሽታው ዳነና እግዚአብሔርንና ቅዱስ ሚካኤልን በማመስገን የመላእክት አለቃ የሚሆን በቅዱስ ሚካኤል አማላጅነትና ጸሎት በመተማመን ሞቶ መንግሥተ ሰማያትን እስኪወርስ ድረስ የይቅርታና የቸርነት መልእክተኛ የሚሆን በቅዱስ ሚካኤል ቤተ ክርስቲያን በቅንነትና በትጋት ሲያገለግል ኖረ። እኛን በጸሎቱና በአማላጅነቱ የተማመን ሁላችን ከሰይጣንና ከሰራዊቱ ከአጋንንት ሁሉ ያድነን፣ ሕይወትን በሚያሰጥ ምስጋናው ከደዌ ሥጋ ከደዌ ነፍስ በቸርነቱ ይፈውሰን። አርእስተ እሳት ከሚሆኑ ከጓደኞቹ ከኪሩቤል ጋር ሆኖ አብዝቶ ይለምንልን። ጥንት ከሌለው አነዋወሩ ከማይመረመር ዙፋኑን በአርያም የዘረጋ በእግዚአብሔር ዘንድ ጥቅሙ ብዙ የሆነ ነጠብጣብ ምሕረቱን በእኛ ላይ ያርከፍክፍ፣ ቸርነቱም አያልቅብንም። ይልቁንም ታምሩን ለሚያነብ አማላጅነቱ ረዳት ይሁነው፣ በክንፎቹም ጥላ ስር ይሰውረው ለዘላለም አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በባሕሪ በሕልውና በአገዛዝ አንድ አምላክ ብለን በሐምሌ 12 ቀን የቅዱስ ሚካኤል የመታሰቢያው በዓል ዕለት የሚጸለይና የሚነበበውን ድርሳን እንናገራለን። በዚህም ቀን እግዚአብሔር የፋርስ ንጉሥ ወደሚሆን ወደ ሰናክሬም ከተማ ልኮት ስለነበር ኢየሩሳሌምን በከበባት ጊዜ ከሰራዊቱ መካከል 8500 ሰው ፈጀበት። ሰናክሬም በንጉሡ በሕዝቅያስና በአምላኩ በእግዚአብሔር ላይ ዛሬ ከእጄ ማን ነው የሚያድናችሁ? ይህም በማለት የስድብን የዘለፋ ደብዳቤ ላከ። የይሁዳ ንጉሥ ሕዝቅያስም በእሱ ላይና በፈጣሪው በእግዚአብሔር ላይ የተሰነዘረውን ይህን የእብሪት አነጋገር በሰማ ጊዜ እጅግ አዘነ። ከሐዘኑም የተነሣ ማቅ ለበሰ። ሕዝቡንና ሀገሩ ሁሉ ኢየሩሳሌምን ያድን ዘንድ ወደ ቤተ እግዚአብሔር ገብቶ እየወደቀ እየተነሣ ይጸልይና እግዚአብሔርን ይለምን ጀመር። እግዚአብሔርም ልመናውን ተቀብሎ የመላእክት አለቃ የሚሆን ቅዱስ ሚካኤልን የፋርስ ንጉሥ የሚሆን ወደ ሰናክሬም ከተማ ላከው። ከዚያም ኢየሩሳሌምንና የይሁዳን ሰዎች አዳናቸው። ስለዚህ የቤተ ክርስቲያን ሊቃውንት እንደ ዛሬው ሁሉ የቅዱስ ሚካኤልን በዓል በየወሩ እንድናከብር አዘዙን። ልመናው አማላጅነቱ ለሁል ጊዜም ከእኛ አይለይ እስከ ዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በሐምሌ 12 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 12 በዚች ቀን የከበረ መልአክ የመላእክት አለቃ የሚካኤል የበዓሉ መታሰቢያ ነው። በዚች ቀን የፋርስ ንጉሥ ወደሆነ ወደ ሰናክሬም ሰራዊት እግዚአብሔር ላከው። ከሰናክሬም ሰራዊትም 185,000 አርበኞች ወንዶችን ገደለ። ይህም እንዲህ ነው። ሰናክሬም ኢየሩሳሌምን በከበባት ጊዜ ሕዝቅያስንና ፈጣሪው እግዚአብሔርን እየዘለፈ ወደ ሕዝቅያስ መልእክተኞችን ላከ። እንዲህም አለ፣ እግዚአብሔር ያድናችኋል እያለ ሕዝቅያስ አያስታችሁ፣ ከእጄ የሚያድናችሁስ ማን ነው? የይሁዳ ንጉሥ ሕዝቅያስም እጅግ አዘነ። ወገኖቹንና ሀገሩ ኢየሩሳሌምን ያድን ዘንድ ማቅ ለብሶ ወደ እግዚአብሔር ጸለየ። እግዚአብሔርም ልመናውን ተቀብሎ ወደ ፋርስ ንጉሥ ወደ ሰናክሬም ሰራዊት የመላእክት አለቃ ሚካኤልን ላከለት። ድንቅ ሥራን ሰርቶ ኢየሩሳሌምንና የይሁዳን ሰዎች አዳናቸው። ስለዚህም የከበረ መልአክ የመላእክት አለቃ የቅዱስ ሚካኤልን በዓል መታሰቢያ በዚች ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን፣ ረድኤቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ስርያቆስ ከሚባል ሀገር አባ ሆር በሰማዕትነት ሞተ። አባቱም አንጥረኛ ነበር። አንዲት እህትም ነበረችው። ጎልማሳም በሆነ ጊዜ ሰማዕት ይሆን ዘንድ ወደ ሀገረ ፈርማ ሄደ። በመኮንኑም ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ሥቃይን አሰቃየው። ከሥቃዩም ድኖ ተነሣ። መኮንኑም በእጁ ላይ ጌታችን ያደረገውን ይህን ታምር አይቶ ከሚስቱና ከልጆቹ ጋር አመነ። በሌላ መኮንን እጅም ከሚስቱና ከልጆቹ ጋር በሰማዕትነት ሞተ። ቅዱስ አባ ሆር ግን ወደ እንዲናው ላከው። በዚህም በየአይነቱ በሆነ ሥቃይ አሰቃዩት፣ በመንኮራኩርም አበራዩት። ዘቅዝቀውም ሰቅለው በእሳት ባጋሉት፣ የብረት በትር ደበደቡት። መኮንኑም በማሰቃየቱ የተነሣ በደከመ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ጸሎት ይማረን ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በሊቀ መልአኩ በቅዱስ ሚካኤል በዓል ዕለት የሐምሌ 12ን ቀን የዕለተ እሁድ የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 147 ቁጥር 8 ሳርን በተራሮች ላይ ያበቅላል፣ ለምለሙንም ለሰው ልጆች ጥቅም ለሚጠሩት ለቆራዎች ጫጩቶች ለእንስሶችም ምግባቸውን ይሰጣል። ዘያበ ለእንስሳ ወሃመ ማለ ለቅን የጓለመ ሕያው ከመ ያውፅእ
እክለ በሊቀ መልአኩ በቅዱስ ሚካኤል በዓል ዕለት በሐምሌ 12 በዕለተ እሁድ በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 1 እስከ ፍጻሜ። ቃሉም እንዲህ ይላል። ለቅዱሳን ስለሚሆነው አገልግሎት ልጽፍላችሁ አያስፈልግምና በጎ ፈቃዳችሁን አውቄአለሁና፣ ስለዚህም አካያይ ከአምና ጀምሮ ተዘጋጅቷል ብዬ ለመቄዶንያ ሰዎች በእናንተ መካለው። ቅናታችሁም የሚበዙቱን አነሳስቷል። ነገር ግን ለእነርሱ እንዳልሁ የተዘጋጃችሁ ትሆኑ ዘንድ በዚህም ነገር ስለ እናንተ ያለው ትምክህታችን ከንቱ እንዳይሆን ወንድሞችን እልካለሁ። ምናልባት የመቄዶንያ ሰዎች ከእኔ ጋር ቢመጡ ያልተዘጋጃችሁም ሆናችሁ ቢያገኛችሁ እናንተ እንድታፍሩ አላልንም። እኛ ግን በዚህ እምነታችን እንድናፍር አይሁን። እንግዲህ እንደ በረከት ሆኖ ከስስት የማይሆን ይህ የተዘጋጀ ይሆን ዘንድ አስቀድመው ወደ እናንተ መጥተው አስቀድማችሁ ተስፋ የሰጣችሁትን በረከት አስቀድመው እንዲፈጽሙ ወንድሞችን ለምን ዘንድ እንዲያስፈልገኝ አሰብኩ። ይህንም እላለሁ፣ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከትም የሚዘራ በበረከት ደግሞ ያጭዳል። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም። በተነ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ በነገሩ ሁሉ ብቃትን ሁሉ አግኝታችሁ ለበጎ ሥራ ሁሉ ትበዙ ዘንድ ጸጋን ሁሉ እንዲበዛላችሁ ይችላል። ለዘሪ ዘርን ለመብላትም እንጀራን በብዙ የሚሰጥ እርሱም የሚዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል፣ የጽድቃችሁን ፍሬ ያሳድጋል። በእኛ በኩል ለእግዚአብሔር የምስጋና ምልክት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረድኤት አገልግሎት ለቅዱሳን የሚጎድላቸውን በሙሉ የሚሰጥ ብቻ አይደለምና፣ ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱንና ሁሉንም ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠው ከእግዚአብሔር ጸጋ የተነሳ ይናፍቋችኋል። ስለማይነገር ስጦታው እግዚአብሔር ይመስገን። በሊቀ መልአኩ በቅዱስ ሚካኤል በዓል ዕለት በሐምሌ 12 ቀን በዕለተ እሁድ በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 እስከ ፍጻሜ። ቃሉም እንዲህ ይላል። ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉን እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲቀርበን እርሱ ጻድቅ ሆኖ ስለ ዓመፀኞች አንድ ጊዜ በኀጢአት ምክንያት ሞቷልና በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ስለነበሩ ነፍሳት ሰበከላቸው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግሥት በኖኅ ዘመን በቆየ ጊዜ ቀድሞ አልታዘዙም።
ይህም ውሃ ደግሞ ማለት ጥምቀት ምሳሌው ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም በኢየሱስ ክርስቶስ ትንሣኤ ነው። እርሱም መላእክትና ሥልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። በሊቀ መልአኩ በቅዱስ ሚካኤል በዓል ዕለት በሐምሌ 12 ቀን በዕለተ እሁድ በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 27 ቁጥር 21 እስከ ቁጥር 33። ቃሉም እንዲህ ይላል። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንም ጥፋትና ጉዳት እንዳያገኛችሁ ይገባችሁ ነበር። አሁንም አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳ አይጠፋምና የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና። እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆ እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደ ተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁና። ነገር ግን ወደ አንዲት ደሴት እንድንወድ ያስፈልገናል። በ14ተኛውም ሌሊት በአድሪያ ባሕር ወዲያና ወዲህ ስንነዳ መርከበኞች በእኩለ ሌሊት ወደ አንድ ምድር የቀረቡ መሰላቸው። መለኪያ ገመድም ቢጥሉ 20 በሰው ቁመት አገኙ። ጥቂትም ቆይተው ሁለተኛ ቢጥሉ 15 በሰው ቁመት አገኙ። ድንጋያማም ወደ ሆነ ስፍራ እንዳይወድቁ ፈርተው በመርከቡ በስተኋላ 4 መልሕቅ አወረዱ። ቀንም እንዲሆን ተመኙ። መርከበኞችም በመርከቡ ይሸሹ ዘንድ ፈልገው ከመርከቡ በስተፊት መልሕቅ መጣል እንዳለባቸው አመካኝተው ታንኳይቱን ወደ ባሕር ባወረዱ ጊዜ ጳውሎስ ለመቶ አለቃውና ለወታደሮቹ እኒህ በመርከቡ ካልቆዩ እናንተ ትድኑ ዘንድ አትችሉም አላቸው። ያን ጊዜ ወታደሮቹ የታንኳይቱን ገመድ ቆርጠው ትወድቅ ዘንድ ተዋት። በሊቀ መልአኩ በቅዱስ ሚካኤል በዓል ዕለት በሐምሌ 12 ቀን በዕለተ እሁድ በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 24 ቁጥር 36 እስከ ፍጻሜ። ቃሉም እንዲህ ይላል። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናል። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከቡ እንደገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃም መጥቶ ሁሉን እስከ ወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲህ ይሆናል። በዚያን ጊዜ 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱ ይቀራል። 2 ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱ ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ያን ግን እወቁ፣ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኑሮ በነቃ ቤቱም ሲቆፈር ባልተወ ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ሰዓት ይመጣልና። እንኪያስ ምግባቸውን በጊዜ ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሾመው ታማኝና ልባም ባሪያ ማን ነው? ጌታው መጥቶ እንዲህ ሲያደርግ የሚያገኘው ያ ባሪያ ብፁዕ ነው። እውነት እላችኋለሁ ባለው ሁሉ ላይ ይሾመዋል። ያ ክፉ ባሪያ ግን ጌታዬ እስኪመጣ ይዘገያል ብሎ በልቡ ቢያስብ ባልንጀሮቹን ባሮች ቢመታ ቢጀምር ከሰካሮችም ጋር ቢበላና ቢጠጣ የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል።
ከሁለትም ይሰነጥቀዋል። ዕድሉንም ከግብዞች ጋር ያደርግበታል። በዚያ ልቅሶና ጥርስ ማፋጨት ይሆናል። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉትን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውንና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።